ካፊር ነው በሰለፎች የጋራ ስምምነት ማንም ይሁን ማ የሆነ ንግግር ከተናገረ ያ የተናገረው ንግግር ኢጅማዑን የሚኻልፍ የሆነ ንግግር ከተናገረ፣ ልብ በሉ፣ ኢጅማዕን የሚኻልፍ የሆነ ንግግር ከተናገረ ንግግሩ ውድቅ ነው። ምንም አይነት ንግግር ቢሆን ምንም አይነት ንግግር። እንደው ዛሬ የተሰጡ በርካታ ምሳሌዎች ነበሩ እዛ ቦታ ላይ። ላኪን ነገርየውን ለመረዳት አእምሯችን ከፈት አድርገን ዝግጁ ሆነን ያለውን እውነታ ለመረዳት ብለን በዚህ መልኩ ብንደማመጥ መስአላው ወላሂ አይቸግርም። መስአላው ገር ነው፣ ቀላል ነው፣ በሲጥ ነው፣ ሰህል ነው። ላኪን ምን አለ እንደ ዒናድ አይነት ነገራቶች ሲቀላቀሉ የመስአላው ይዞታ ይቀየራል። መስአላው ሱራውን ይቀይራል። 1000 ማስረጃ ብትደረድር ወይ ብትደረድሪ እኔ ምንድነው የምላችሁ እና እናንተ እንደምትሉት እንደዚህ ከሆነ እገሌ ካፊር ነው ወይ እና እንደዚህ ከሆነ እነ እገሌ ካፊሮች ናቸው ወይን እንዲህ አይነት ነገር በሸሪዓ እንዲህ አይነት አካሄድ የለም። እኔ ለምሳሌ ልስጣችሁ። ለምሳሌ ኸምር መጠጣት ምንድነው ያ ጀማዓ? ኸምር መጠጣት ሁክሙ ምንድነው? ኮሜንት ላይ ጫር አድርጉልኝማ። ያው እየተግባባን ልሂድ ብዬ ነው እንደዚህ የማደርገው። ይቅርታ። ሐራም ባረከላሁ ፊኩም። ኸምር መጠጣት ሐራም እንደሆነ ሸሪዓ ያስቀመጠው መመሪያ ነው። አለይሰ ከዛሊክ? መመሪያ ነው። خلاص ቃዒዳ ዋዲሐ። ኸምር መጠጣት ሐራም ነው ኢንተሃ። ዝሙት ማድረግ ምንድነው ሁክሙ? ሐራም ነው። ወለድን መብላት ሁክሙ ምንድነው? ሐራም ነው። መርሐባ። ግን እኮ እገሌ ዓሊም ኸምርን ጠጥቷል እኮ ወይም የሆነ እገሌ የሚባለው ዓሊም ኪታቡ ላይ ግን እኮ ወለድን ሐላል ነው ብሏል እኮ ከተባለ፣ ለምሳሌ ነው የምላችሁ ሸሪዓ ያስቀመጠውን የኸምርን ሐራምነት፣ የወለድን ሐራምነት፣ የዝሙትን ሐራምነት የጠቀሰውን ነገር እገሌ እነ እገሌ የሚባሉ ዑለማዎች የምናከብራቸው የምንወዳቸው ሆነው ሳሉ ኪታባቸው ላይ ይህ ነገር ቢገኝ እነርሱ አሉ እያልኩኝ አይደለም። ኪታብ ላይ ይህ ነገር ተገኘ ማለትና ይህንን ንግግር እርሱ ብሎታል ማለት የተለያየ ነገር ነው። ሁለቱን ለይተን እንረዳ። ኪታብ ላይ ኸምር መጠጣት ሐላል ነው የሚል ነገር ቢገኝ ኸምር መጠጣት ሐራም በመሆኑ ኺላፍ አለበት እንላለን? ቢላሂ አለይኩም እንደዚህ እንላለን? ማንም ጤነኛ ይህንን የሚል ሰው የለም። ማንም ጤነኛ። ለምንድን አስሉ ሸሪዓ ተይዞ ለይሰ አልሐቁ ዩዕረፉ ቢሪጃል እኮ ነው የተባለው። ወላኪን ሪጃለ ዩዕረፉነ ቢልሐቅ። ሐቅን በሰዎች አይደለም የምንመዝነው። እገሌ ይህንን ተናገረ፣ እገሌ ከተናገረ በቃ ይሄ ነገር እንደዛ አይደለም ማለት ነው አይባልም። እንደዚህ ይሄ ነገር እንደዚህ የሚል ኢጅማዕ አለ፣ የጋራ ስምምነት አለ። የጋራ ስምምነት የለም ያለው ማን ነው? እገሌ ከሆነ በቃ የጋራ ስምምነት የለም ማለት ነው ይባላል። ይሄ ዒልሚ የሆነ አካሄድ አይደለም። እንዲህ አይኬድም። እንዲህ አይነት አካሄድ ትክክል አይደለም። ሸሪዓ መመሪያዎችን አስቀምጦልናል። ማንም ይሁን ምንም አይነት ንግግር ቢናገር ንግግሩ በሸሪዓ ይመዘናል። የሆነ ዓሊም ኪታብ ላይ ሸሪዓን የሚኻልፍ ነገር ይመዘናል። ሸሪዓን የሚኻልፍ የሆነ ነገር የሆነ ኪታብ ላይ ተገኘ፣ ምንድነው የሚባለው? ይሄ ኪታብ ላይ እንዴት ይሄ ነገር ሸሪዓ ይህንን ነገር እንዲህ ያለው ነገር እንደዛ ቢሆን ኖሮ እንዲህ አይነት ነገር ኪታብ ላይ እንዴት ተገኘ? እንግዲያውሳ እገሌ ዓሊም ኪታቡ ላይ ይህንን ስላለ ይህ ነገር እንዲህ አይደለም ማለት ነው ይባላል። እንደዚህ አይባልም እኮ ያ ጀማዓ፣ ነቃ እንበል እንጂ እንደዚህ አይባልም። እንዲህ አይነት አካሄድም ትክክል አይደለም፣ ዒልሚ የሆነ ስሉክም አይደለም። ይህንን እንዲህ ካልኩኝ በኋላ እነኚህ ነገራቶች እነኚህ እኮ ጥቃቅን የሆኑ ነገራቶች ማንኛውም ሊረዳው የሚችለው የሆነ ነገር ነው። ምንም አይነት ቀውል። እሺ ለምሳሌ ልስጣችሁ። አንድ ሰው እኔ አላህ ነኝ አለ አልኳችሁ። እኔ አላህ ነኝ አለ አንድ ሰው፣ ሁክሙ ምንድን ነው? ከእስልምና ወጣ። አላህ ማለት ምን ማለት እንደሆነ ያውቃል።
ትርጉሙ ይገባዋል። አላህ ማለት ምን ማለት እንደሆነ የሰው ስም ነው ተብሎ የተነገረው በማይገባው ቋንቋ አይደለም። አላህ ምን ማለት እንደሆነ ያውቃል። ማን እንደሆነም ያውቃል። እኔ አላህ ነኝ አለ። ሁክሙ ምንድን ነው? ከእስልምና ይወጣል። ኺላፍ አለ። አሁን በዚህ ቢላሂ ዐለይኩም በዚህ ነገር ኺላፍ አለ? ኺላፍ የለም። ምን አይነት ኺላፍ ነው የሚኖረው? እንደው ኺላፍ የለም ስላችሁ ምንም አይነት ተቀባይነት ያለው ኺላፍ የለም። እሺ አንዳንድ ዑለማዎች ኪታቦቻቸው ላይ እኔ አላህ ነኝ ያለ ሰው አይከፍርም የሚልባቸው ኪታቦች አሉ። የአህሉ ሱና መሻይኾች ዓሊሞች ኪታብ ላይ አለ ይሄ ነገር። አንዳንዶች አውሊያዎች ተብለው በአንደበታቸው ይህ ነገር ተነገረ ሲባል ሲወራም እንሰማለን። እንደው ኪታብ ላይ አለ ተውት ያንን እና ኪታብ ላይ ይህ ነገር ስላለ እኔ አላህ ነኝ ማለት ኩፍር አይደለም ይባላል? እንዲህ አይነት አካሄድ አለ? እኔ አላህ ነኝ ያለ ሰው ከእስልምና ይወጣል። ግን እገሌ ዓሊም ኪታቡ ላይ ከእስልምና ያስወጣን በዚህ መልኩ ከሆነ እንጂ ብሎ ካለሳ ያ ኪታቡ ላይ የተገኘውን ንግግር ኪታቡ ላይ ስላገኘን ብቻ በኪታቡ ባለቤት ይህንን ነገር መፍረድ እንችላለን ወይስ አንችልም? ይሄም ራሱን የቻለ ሸሪዓዊ የሆነ መስአላ ነው። ገብቷችኋል? ሙጀሲማ ሙሰሪሕ ከሆነ ሙጀሲም አላህን ግልጽ በሆነ መልኩ አካልን ለአላህ የሚያጸድቅ አላህን በአካል ባህሪ የሚገልጽ ሰው ከሆነ ሁክሙ ምንድን ነው? ሙሰሪሕ ኢጅማዕ ነው ካፊር እንደሆነ ሙስሊም አይደለም። ኢጅማዕ ጠይብ። ይህንን ኢጅማዕ አንዳንዶች ይሄ ኢጅማዕ የለበትም ወይ ይሄ ነገር ኺላፍ አለበት አለ። ተቀባይነት አለው? ተቀባይነት የለውም። ተቀባይነት የለውም። እኔ ዑለማዎችን ተቀባይነት የላቸውም እያልኳቸው አይደለም። አንድ ጊዜ ቆይ። በዚህ መልኩ ማስተካከል ይቻላል። ጉዳዩ ቀላል የሆነ ጉዳይ ነው። ሐቂቀተን ወላሂ ጉዳዩ ቀላል የሆነ ጉዳይ ነው። እንደው ሌላው ቢቀር የሚጠቀሰው ነገር ምንድን ነው? እገሌ ዓሊም ኪታቡ ላይ፣ እገሌ ዓሊም ኪታቡ ላይ፣ እገሌ ዓሊም ኪታቡ ላይ፣ እገሌ ዓሊም ኪታብ። እሺ መርሐባ። ማንኛውም ኪታብ ላይ ያለ ነገር በሙሉ ትክክል ነው ወይስ ትክክል አይደለም ወደሚለው እንምጣ። ማንኛውም ኪታብ ላይ ያለ ነገር በሙሉ ሐቅ ነው ይባላል? ማንኛውም ኪታብ ላይ የተጻፈ ነገር በሙሉ ትክክል ነው ይባላል? ላ እነሱም ያውቃሉ ይህንን። ማንኛውም ኪታብ ላይ ያለ ነገር በሙሉ ትክክል ነው አይባልም እንደዚህ። ጠይብ እና ትክክሉ ምንድነው ከተባለ ቁርአንን ከገጠመ ትክክል ነው፣ ሐዲስን ከገጠመ ትክክል ነው፣ ኢጅማዑን ከገጠመ ትክክል ነው። خلاص ትክክል ነው። ይሄንን እስካልተቃወመ ድረስ ትክክል ነው። ይሄ ኢጅማዕን ካለፈ ይሄ ምናምንን ካለፈ የኔና የኔ ቢጤዎች ድርሻ አይደለም። ስለዚህ ሐሉ ምንድነው? ዑለማዎች አብራሩልን። ዑለማዎች ፍትፍት አድርገው አስቀመጡ። ልብ በሉ፣ አንዳንድ ዑለማዎች ኪታባቸው ላይ ሙጀሲም ካፊር በመሆኑ ኺላፍ አለበት የሚል አቋም አላቸው። ኪታቦቻቸው ላይ እንዲህ አይነት ንግግር ተገኘ። አንዳንዶች ደግሞ አረ ሙጀሲም ካፊር ነው ኺላፍ የለበትም የሚል አይነት ንግግር አንዳንዶች አላቸው። ይኸው አንዳንዱ ካፊር ነው ይላል፣ አንዳንዱ ካፊር አይደለም ይላል። ሁሉም ያለው ነባራዊ ሁኔታ ነው፣ ያለው ነገር ነው። የማንካካድበትኝ ጉዳይ ነው። አንዳንድ ዑለማዎች ሙጀሲም ካፊር ነው ይላሉ፣ አንዳንዶች ደግሞ አይ ሙጀሲም ካፊር አይደለም ይላሉ። طيب እነኚህ ሁለቱን ንግግሮች ዑለማዎች ሲያጣጥሙትኝ ምንድነው ያሉትኝ? ሙጀሲም ካፊር አይደለም ያሉ ዑለማዎች ወይ ካፊር በመሆኑ ኺላፍ አለበት ያሉትኝ የትኛውን ሙጀሲም ነው? ሙሰሪሕ ያልሆነውን ሙጀሲም ነው ብለው አስቀመጡ። ኪታብ መደርደር እንችላለን የዑለማዎችን የኪታብ ማለት ፉላን ወዓላን ወዓላን ብለን መደርደር እንችላለን። እነኛዎቹ ይከፍራል ሲሉ ደግሞ ይከፍራል ያሉትኝ የትኛውን ነው? ይከፍራል ያሉትኝ የትኛውን ነው? ተመልከቱ። ይከፍራል ያሉትኝ ጂስም የሚለውን ለአላህ አስብቶ አስድቆ ግን ጂስም የምትለዋን ቃል በዓረበኛ ያላትኝ ቋንቋዊ ትርጉም ፍቺ እማይረዳ መውጁድ ወይ ቃኢሙን ቢነፍሲሂ በሚለው ብቻ የሚረዳ ለምሳሌ የሉጋውን ማዕና ሳያሰብት ማለት ነው። ጂስም የምትለዋን ቃል ብቻ ነው የሚጠቀመው። ግን
ጂስም የምትለዋን ቃል ትርጉሟን አይገባውም፣ አይረዳም። ይሄንን ነው መክፈሩ ላይ ወይ ከእስልምና ይወጣል በሚለው ኺላፍ አለበት የተባለው ይሄንን ሙጀሲማ ነው አሉ። አያችሁ እንዴት እንዳስቀመጡት ሁለቱንም መሕሉል አድርገው አስቀምጠውልናል ዑለማዎቹ። አላህ ኸይር ጀዛ ይክፈላቸው። እሺ በጂሃዊ ጉዳይ እንምጣ። ጂሃዊ ለአላህ አቅጣጫን የሚያጸድቅ ሰው ቢላሂ ዓለይኩም እኔም እናንተም እዚህ በአደባባይ ላይ ከወሃቢያዎች ጋር የሚከራከሩ አንዳንዶችን ስንመለከት ሲከራከሩ ወሃቢያው እኔ ከዓርሽ በላይ ነው ብዬ አምናለሁኝ ሲሉ ወሃቢያዎች ምንድን እየተባሉ ነው ያሉት? እሱንማ እኔም እኮ እላለሁ ከዓርሽ በላይ ነው የሚለውን እኔም እላለሁ እያለ እኮ እኔ አሽዓሪይ ነኝ የሚል ሰው ወዓለይኩም ሰላም ወራህመቱላህ እኔ ማቱሪዲ እኔ ሱፊይ ነኝ የሚል ሰው ምን እያለ ነው? አዎ እኔ ከዓርሽ በላይ ነው እኔም እላለሁ እኮ ይላል። እኔ ከአላህ ከሁሉም በላይ ነው እላለሁ ወሃቢዩ ሲል አዎ እኔም የበላይ ነው ከሁሉም የበላይ ነው እላለሁኝ ይላል። ምን ማለት ነው ይሄ? ማለት ቢላሂ ዓለይኩም ምን ማለት ነው? ወሃቢዩ አላህ በላይ ነው ሲል ይሄ አሽዓሪይ ነኝ የሚለው ወሃቢያውን የሚከራከረው ሰው እኔም እኮ የበላይ ነው እላለሁ ከዓርሽ በላይ ነው እኔም እላለሁኝ ሲሉት ምን ማለት ነው? ወሃቢዩ ቦታ አቅጣጫ ስፍራን ፈልጎበት ነው። ይሄ አሽዓሪይ ነኝ የሚለው ሰው ደግሞ ሐታ ይህንን የሚቃወሙን ሰዎች ራሳቸው እኮ ይህንን ነገር ይጠቀሙታል። ምናልባት አላስተውለው ከሆነ አላወኩም እንጂ እነሱ ራሳቸው ምንድነው የሚሉት? ከዓርሽ በላይ ነው እኛም እንላለን ይላሉ። እኛ አሻዒራዎችም ከዓርሽ በላይ ነው እንላለን አሉ። ምን ማለት ነው? እኛ ከዓርሽ በላይ ነው እንላለን ማለት በቦታ ወይስ በልቅና፣ በአቅጣጫ ወይስ በደረጃ፣ በስፍራ ወይስ በስልጣን? እርግጠኛ ነኝ ምንድነው የሚሉት? አያ የበላይነትን እኛም እናንተም ታሰብታላችሁ፣ ግን እኛ የምንለው የበላይነት የደረጃ የልቅና የስልጣን የቁድራ ነው ትላላችሁ። እናንተ ደግሞ የምታሰብቱት የቦታ አቅጣጫ የስፍራን ነው ትላላችሁ። ግን የበላይ የምትለዋን ቃል የጋራ አድርጋችሁ ትጠቀማላችሁ። ስለዚህ አንድ ሰው አቅጣጫን ስላጸደቀ ብቻ የበላይ ነው ስላለ ከዓርሽ በላይ ነው ስላለ ከእስልምና ወጣህ ይባላል አይባልም? ይህንንም ዑለማዎች አብራርተውታል። ይህም ራሱ አንዳንድ ዑለማዎች ጋር ምንም ይላሉ ሙስቢቱል ጂሃቲ ካፊሩን የሚላለ ለአላህ አቅጣጫን የሚያሰብት ሰው ካፊር ነው ሙስሊም አይደለም የሚሉ ዑለማዎች አሉ። አንዳንዶች እንዳውም ኢጅማዕ ነቅለው በኢጅማዕ በጋራ ስምምነት አላህ በአቅጣጫ ጂሃ አለው ያለ ሙስቢቱል ጂሃቲ ካፊሩን ቢልኢጅማዕ ብለው ኢጅማዕ ነቅል የሚያደርጉ አሉ። ሙልጂመቱል ሙጀሲማ ላይ ልክ እንደ ዓላኡዲን አልቡኻሪ አይነት ለምሳሌ በቃ እነኚህ ካፊር ነው ብለው በኢጅማዕ አጽድቀዋል። አንዳንዶች ደግሞ አይ ጂሃዊ አላህን በአቅጣጫ የሚገልጽ ሰው እንዲሁ ከእስልምና ወጣህ ከእስልምና አይወጣም ካፊር አይደለም፣ ቀውሉ ራጂሑ ከእስልምና አይወጣም ካፊር አይደለም የሚለው ነው የሚል አቋም ያላቸውም አሉ። ሁለቱን ሲያጣጥሙትኝ ዑለማዎች ምንድነው የሚሉትኝ? ተመልከቱ። እነኛዎች ጂሃን ለአላህ ያሰበተ ካፊር ነው ብለው በኢጅማዕ የጠቀሱትኝ የትኛውን ጂሃ ነው? የስፍራ ያቅጣጫን የስፍራ የቦታን ከሆነ አዎ ይሄ ከእስልምና ይወጣል ማለት ነው አሉ። አይ ጂሃ ብቻ ቃሏን ካሰበተ ለዋዚሙን የጂስምን ለዋዚም ካላሰበተ ይሄ ከእስልምና ወጣህ አይባልም። ለምንድን? ምክንያቱም የአንድን ነገር የበላይነት የደረጃን ልዕቅና ለመግለጽ የበላይን አቅጣጫ ልንጠቀም እንችላለን አሉና ምሳሌ ምንድን ይሰጣሉ? ነቢዩ ዓለይሂ ሰላቱ ወሰላም ያችን ባሪት አይን አላህ ብለው ሲጠይቋት ፊሰማ አለች። ፊሰማ የሚለው የበላይን የሚገልጽ ነው። የበላይነት ደግሞ የምን የበላይነት? የደረጃ የልዕቅና የበላይነት ነው። እና ይህንንም አንድ ሰው ሊፈልግበት ስለሚችል ይህንን ፈልጎበት ከሆነ ኩፍር አይሆንም። ግን ያ የስፍራን ፈልጎበት ከሆነ የቦታን ፈልጎበት ከሆነ ከእስልምና ይወጣል ብለው ዑለማዎች ራሳቸው አብራሩ። ጠይብ አሁን ይህንን ተመልከቱ። አንዳንድ ኪታቦች ላይ ከዚህ የዘለለ የሆነ ንግግር አለ። ከዚህ የዘለለ ድንበር የጣሰ ንግግር አለ። ምን የሚል? ለምሳሌ እንዳውም ይላሉ አላሁ ጅስሙን ከል አጅሳም ቢል እንኳ ከእስልምና አይወጣም የሚሉ አሉ።
አንዳንድ ኪታቦች ላይ አላህን ጅስም ነው ብሎ እንደ ጅስሞች ነው ቢል እንኳን ከእስልምና አይወጣም ይላሉ። አዑዙ ቢላህ። ተመልከቱ፣ ኪታብ ላይ አለ ይሄ። ይህንን ታዲያ ይቀበሉታል? ምን ማለት እንደሆነ ታውቃላችሁ? ይሄ ማለት አላህን አካል ነው ብሎ እንደ አካሎች ነው ብሎም ከእስልምና አይወጣም የሚል አለ። طيب ليس كمثله شيء ማለት ነው ታዲያ ከቁርአን ወጣን እኮ ያ ጀማዓ። ይሄ ከእስልምና አይወጣም ሲባል ليس كمثله شيء ምንድን ነው? ቁርአንን ማስተባበል ኖርማል ነው? ሐዲስን ማስተባበል ኖርማል ነው? እንዴት? ስለዚህ ማንኛውም ኪታብ ላይ ያለ ነገር በሙሉ ትክክል ነው አይባልም። እሺ እነ ፈኽሩ ራዚ እንዴት ነው ሊከፍሩ ነው ወይ ለሚለው ላ እኔ ኢንሻአላህ አላህ ያመቻችልኝና በቅርብ ጊዜ አቀርብላችኋለሁ። ኢማም አራዚ ፈኽሩ ራዚ ራሳቸው ሙጀሲም ካፊር እንደሆነ በኢጅማዕ ነቅል አድርገው ራሳቸው ይጠቅሳሉ። ሙጀሲም ደግሞ ከአላህ ውጭ ያለን ነገር እያመለከ ነው የሚለውን ይጠቅሳሉ። ካፊር እንደሆነም ይጠቅሳሉ። ፈኽሩ ራዚ ራሳቸው ይህንን ይጠቅሳሉ። ሁለት ነገር አለ ማለት ነው። አሁን ፈኽሩ ራዚ ይከፍራል ያሉበት ቦታም አለ፣ አይከፍርም ያሉበት ቦታም አለ ኪታባቸው ላይ። እኔ የሳቸው ተብሎ የሚጠቀሰው ማለት ነው። ይከፍራል ተብሎ የተጠቀሰን ቦታ አለ፣ አይከፍርም ተብሎም የተጠቀሰ ቦታ አለ። ልብ በሉ፣ በኢጅማዕ ይከፍራል ተብሎ የተጠቀሰን ቦታ አለ። ይከፍራል የሚለው ኢጅማዕ አለበት የተባለው ትክክል አይደለም ተብሎ የተጠቀሰበትን ቦታ አለ። ሁለቱን ቃል ልብ ብላችሁ አድምጡኝ። ሙጀሲም ሙሰሪሕ አላህን ለአላህ አካልን የሚያሰብት በሰውነት ክፍል አካላት አላህን የሚገልጽ ሰው ይከፍራል የሚለው ኢጅማዕ ነው ተብሎ የተጠቀሰው ይሄ ትክክል አይደለም፣ ኢጅማዕ የለበትም የሚል ኪታባቸው ላይ ንግግር አለ። እንዲሁ በተቃራኒው ደግሞ ሙጀሲም ሙሰሪሕ የሆነ የሰውነትን ክፍል አካላት እንዲህ አይነት ትርጉሞችን የሚያሰብት ከሆነ በኢጅማዕ በጋራ ስምምነት ካፊር ነው የሚለውንም ያጸድቃሉ። ሁለቱም አለ። እሺ አሁን ልብ በሉ፣ ሙጀሲም ሙሰሪሕ የሆነ ልብ ብላችሁ አድምጡኝ። ሙጀሲም ሙሰሪሕ የሆነ አላህን በሰውነት ክፍል አካላት የሚገልጽ ቦታ አቅጣጫን ለአላህ የሚያሰብት የሚያጸድቅ ካፊር ነው የሚለው በኢጅማዕ ነው ብለው ይህንን በኢጅማዕ ሲጠቅሱ ከሳቸው በፊት ይህንን ኢጅማዕ የነቀለ ይህንን ኢጅማዕ ያጸደቀ ሰው አለ ወይስ የለም? አለ ወይስ የለም? ከሰለፎች ጀምራችሁ ከሰለፎች አቡ ጃዕፈር አሉ። ከሰለፎች በኋላ ከመጡትን ከኸለፎችም ቀጥላችሁ እና አቡ መንሱር አልበግዳዲ ያሉ አቡ መንሱር አልበግዳዲ ሌሎችም ዑለማዎች አሉ። ቆይ አብሽሩ፣ ቆይ ሌሎችም አሉ። ስለዚህ ልብ በሉ። ስለዚህ ፈኽሩ ራዚ ኢጅማዕ የነቀሉትኝ ኢጅማዕ ሙጀሲም ሙሰሪሕ ካፊር በመሆኑ ኺላፍ የለበትም ያሉትኝ ንግግራቸው ከሳቸው በፊትም ቢሆን ሌሎች ዑለማዎች ኢጅማዕ እንደነቀሉት አመላካች የሆነ መረጃ አለ ወይስ የለም? አለ። ይሄ ኢጅማዕ ተብሎ የተጠቀሰው ነገር ትክክል ነው ማለት ነው። እሺ አይ ሙጀሲም ሙሰሪሕ የሆነ ሰው ቢሆንም እንኳ አይ ለዋዚሙን ምናምን ጠቅሰው አይከፍርም ካፊር በመሆኑ ኢጅማዕ አለበት የሚለው ትክክል አይደለም የሚለው ንግግር ኪታባቸው ላይ ያለው እንደዛ አይነት ተመሳሳይ የሆነ ንግግር ግን አለ? የለም። አታመጡም? የለም። ስለዚህ ባለ ነባራዊ እውነታ ዙሪያ ተሞርክዘው ኢጅማዕን ሲያጸድቁ ያ እውነት ሐቅ እንደሆነ ግልጽ የሆነ መረጃ ነው። ባሌለው ነገር ደግሞ ኢጅማዕ የለበትም ብለው ሲጠቅሱ ያኒ ኢጅማዕ ባለበት ነገር የለበትም ብለው ሲጠቅሱ ደግሞ ይህ ነገር እንዲህ አይነት ንግግር የለም ዑለማዎች ዘንዳ። ይሄ መረጃ ያሌለው ንግግር ትክክል አይደለም ማለት ነው። طيب ትክክል አለመሆኑን መርሐባ አወቅን። ይሄ ንግግር የሳቸው ነው ወይስ የሳቸው አይደለም? ይሄ መሐሉ ሰዋል ነው፣ የጥያቄ ቦታ ነው። ይህ ንግግር የሳቸው ነው ወይስ የሳቸው አይደለም?
እንዲህ አይነት ግጭት ኪታባቸው ላይ መኖሩ እንኳ ነባራዊ ባልሆነ ነገር ላይ ኢጅማዕን በዚህ ደረጃ አድርገው ሲጠቀስ የእሳቸው ንግግር ላለመሆኑ በቂና ከበቂ በላይ የሆነ መረጃ ነው። ከበቂ በላይ የሆነ መረጃ ነው። በቃ እንተህ ጨርስ ያለው ኢማም አዑዙ ቢላህ የትኛው ሼክ ነው አልኩት። አይ የእናንተ ንግግር ታዲያ ያንን ያስይዛል አለ። ልብ በሉ ያ ጀማዓ ልብ በሉ ላዚሙል መዝሀቢ ለይሰ ቢመዝሀቢን አይደለም የሚሉት እነሱ። ምናልባት እቺ ነገር ተረድታችሁ ከሆነ ላዚሙል መዝሀቢ ለይሰ ቢመዝሀብ እነርሱ ራሳቸው ይህንን ይላሉ። ጠይብ እኛ ፈኽሩ ራዚ ኪታባቸው ላይ ያለው ነገር ትክክል አይደለም አለን። ዑለማዎች ኢጅማዕ በነቀሉትኝ መሰረት ዑለማዎች ራሳቸው ትክክል እንዳልሆነ ስለሚናገሩ ዲቴል ፈኽሩ ራዚ ኪታባቸውን ባይጠቅሱም ይሄ ነገር ትክክል እንዳልሆነ ዑለማዎች በይነዋል፣ ጠቅሰዋል። ይሄ ንግግር ኪታባቸው ላይ ያለው ንግግር ለምሳሌ አንድ ሰው ቢል ይሄ ንግግር ኩፍር ነው ካለ ይሄ ንግግር ኩፍር ነው ማለቱ ፈኽሩ ራዚ ካፊር ናቸው የሚለውን ነገር ያስይዛል? هل يكون التزم هذا القول مذهبا له أو اتخذه مذهبا له؟ لا 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 والله عجيبنا تجينا قرنا بارك الله فيكم. እሺ ይውላችሁ ለምንድነው ላዚሙል መዝሀቢ መዝሀብ ያልሆነው? ለምንድነው? እነርሱ ባሩትኝ መመሪያ መሰረት ምንድነው የሚሉት እነሱ? ላዚሙል መዝሀቢ ለይሰ ቢመዝሀብ አይደለ ወይ የምትሉት ይሉናል። ጠይብ ላዚሙል መዝሀቢ ለይሰ ቢመዝሀብ የሚባለው ሰሪሕ ካልሆነ ነው፣ ሰሪሕ ባልሆነው በይን ባልሆነ ነገር ላይ ነው። ስለዚህ እኛ የኛ ነገር ደግሞ በይን አይደለም እና ለምን አትቀበሉንም ታዲያ? ነሕኑ ኢነማ ቁልና ቢማ ቃለ ቢሂ አልዑለማ ፈሊማዛ ቱልዚሙነና ቢዛሊከ? ለምንድን ነው ኢልዛም የምታደርጉን? ወላሂ አልሐምዱሊላህ ረቢል ዓለሚን ባረከላሁ ፊኩም።